ጌታ ነው አሜን ታንኪ መንፈስ ቅዱስ እናመሰግናለን ጊዜውን ዋጀን አየሩን ዋጀን መንፈስ ቅዱስ አስተማራችን ዛሬ ጋበዝነ ሰላም ብያለሁ ጌታ ሰላም ጸጋ ግሬስ ፌስቡክ ላይ ገባው ሬዲዮ ላይ አለው ሁለት ክፍል ማለት ነው ዛሬ እና የእግዚአብሔር ቃል እንማራለን ሰላም ነው ሰላም ብለናል ኢየሱስ ጌታ ነው ጌታ ኢየሱስ ጌታ ነው አብቶ ዛ ሉቃስ 18 ላይ ጌታ መከረን ምክር ዘውትር እንድንጸልይ ብሎ የነገረን ምክር እና ያቺ መበለት ዝላችኋለች ያና መጸኛ ዳኛ እንዴት ጎትጉታ እንደወሰደች እና ገዛ ጌታ የመጸኛ ዳኛ ተመልከተው አለ ቀንና ለሊት ወደሱ ለሚጮው ለምርጦቹ እንዴት ያፈርዳልና ስለሚታገሳቸው አለ ስለዚህ ኢየሱስ ጌታ ነው እንጸልያለን አሁንም ጸሎት ኢየሱስ ጌታ ነው እግዚአብሔር መልካም ነው እኛ እንግዲህ ጸልዩ ነው የተባለው ጸልዩ ነው ያለን እግዚአብሔር ጸልዩ ጸሎት የጻርቃን ጸሎት በስሩ እጅግ ኃይል ታረጋለች ይላል እንጸልያለን ማለት ነው የሆነ ያለው ነገር ለዛም ለእስራኤል እንጸልያለን ለኢራን እንጸልያለን ለራሽያ እንጸልያለን ለዩክሬን እንጸልያለን ምድራችን ለኤርትራ እንጸልያለን ለኢትዮጵያ እንጸልያለን ለአፍሪካ እንጸልያለን ለቻይና ለፓኪስታን ለሁሉ እንጸልያለን መጸልያለን ለሁሉ አድሎ ይዘን ሰው ለሁሉ ስፔሻሊ ደግሞ መንፈስ ቅዱስ ይመራናል እንጸልይ ማለት ነው መንፈስ ቅዱስ አሁን እሱ እንደሱ ይፈነግራል እኮ እንደሱ በቃ እንደሱ እንደ ፍቃዱ ይጸልይ ልክ ነው በውስጣችን የሚማልደው መንፈስ ቅዱስ ነው እንደ እግዚአብሔር ፍቃድ እንጸልይ ያደርጋን እሱ ነው ስለ በኢየሱስ ክርስቶስ ስም አሁንም ጦርነት እንዲቆም እንጸልያለን ጦርነት ትሽራለህ ቀስት ትሰብራለህ እግዚአብሔር ወደ ስምምነት ስለሚደርሱ ዛ እስራኤል ላይ ራ እግዚአብሔር አባቶ እናመሰግናለን በጌታ በኢየሱስ ክርስቶስ ስም ጌታ እግዚአብሔር ሆይ አንተ የአማን ምክር እንዳፈረስክ ማንኛውም ምክሮች ስለሚፈርሱ እግዚአብሔር ጦርነት የሚባል ነገር ስለሚሻል በዛም በዩክሬን በራሽያ እግዚአብሔር በዚህ በፌስቡክ ላይ የሚቸኩሉ አሉ በቃ የሚቸኩሉ ምናምን በቃ ዲል ነው ቻይናን ድልትል ነው ምናምን እንዲል በቃ ጦርነት የሚያጋግሉ አብሶ እዚህ እንትን ላይ ፌስቡክ ላይ ዝም ብለው ነው በቃ የሚያወሩትና ግርም ይላሉ አንዳንድ ጊዜና በጌታ በኢየሱስ ስም ለነሱ እንጸልያለን እንደው ማይለኛ ጦርነት ያለው እዚህ እንትን ላይ ነው ፌስቡክ ላይ ነው እዚህ ወሬ ላይ ነውና በጌታ በኢየሱስ ክርስቶስ ስም ጦርነቱ ላይ ተሻረ ይሁን በኢየሱስ ክርስቶስ ስም ጌታ አንተ ቀስትን ትሰብራለህ በኢየሱስ ስም ለኢየሩሳሌም ሰላምን ለምን ብላ ለዛች ሀገር ሰላም ይሁን ለኢራን ሰላም በኢየሱስ ስም ለራሽያ ለዩክሬን ሰላም ዛም ለፓኪስታን ለህንድ ሰላም ለሁሉ በኢየሱስ ስም ሰላም ይሁን እግዚአብሔር አባቱ በጌታ በኢየሱስ ስም አንተ ሁሉን ትችላለህ ጌታ መስማትን በጆሮ ሰማው አይኔ አየች እንዳለ በአይናችን እንድናይ ስለምታረክ እናመሰግናለን በኢየሱስ ስም ጦርነትን እንሽራለን እግዚአብሔር አባቱ በኢየሱስ ስም ያንተ ምረት ጌታ እግዚአብሔር ሆይ ትምጣ በኢየሱስ ክርስቶስ ስም እንደ ቃል ምረትና መድኃኒት ወደኔ ትምጣ በቃል ታምኛለሁ እንዳለ ምረትና መድኃኒት በኢየሱስ ስም ትምጣ መድኃኒት ይምጣ በዛም በኢራን መድኃኒት ይምጣ በእስራኤል ላይ በዛም በኤርትራ በኢትዮጵያ በሱዳን በሁሉ በዚህ ባለ ጦርነት ውስጥ ባለው መድኃኒት በኢየሱስ ስም ይምጣ እግዚአብሔር እናመሰግናለን ክብር ምስጋና ሁሉ ላንተ ይሁን ከፍ ከበር ስም ይባረክ እንጂ ሰስኔ አሜን አጭር ጸሎት በኢየሱስ ስም አሜን ጦርነት እንደም ታውቃላችሁ ያለው ጦርነት እዚህ ነው ወሬ እዚህ ላይ ሶሻል ሚዲያ ላይ ብሎ በቃ ለማባባስ የሚፈልጉ ያልተባለ ያሉ የሚያወሩት ማለት ነው ነግሬያቸዋለሁ ኦልሞስት 95% ፌክ ኒውስ ነው ያለው ብያቸዋለሁ እንግዲህ ለምትሰሙት እናንተ መጠበቅ አለባችሁ ይሄ እንግዲህ መስማት እናንተ ካልተጠበቃችሁ ምንም ማድረግ አንችልም ማለት ይቅርታ አንድ ነገር መጣችብኝ ለምትሰሙት ተጠበቁ ብሏል እና ጆሮአችሁ ወገኖቼ ለምትሰሙት እናንተ ካልተጠበቃችሁ ይቅርታ አንድ ነገር መጣብኝ ነው እንትኔ ላይ ኦኬ ሄዳለች ማለት ነው እናመሰግናለን ታንክ ስለዚህ ለምትሰሙት ተጠበቁ ስላለ ለምንሰማው እንጠበቃለን ማለት ሌላ ደግሞ ምን አለ ቃሉ በጎቼ ድምጽን ይሰማሉ አለ ከሌላው ድምጽ ይሸሻሉ ነው ያለው በከሆንክ ድምጹን መስማት ብቻ ነው እና ጆሮአችሁ የምትሰሙት ነገሮች የእግዚአብሔር ቃል በመስማት ሁሉ ነገር በመስማት ነው የሚመጣው ጦርነት ሁሉ ነገር እምነት ራሱ የሚመጣው የእግዚአብሔር አይነት እምነት ሲሰሙ ነው ቃሉ እምነት ከመስማት የምትሰሙት ነገሮች በመስማት ነው ጆሮን የፈጠረ አይሰማም ምን ይላል አይን የፈጠረ አይምን ይላል ስለዚህ አብሶ እዚህ ፌክ ኒውስ በጣም በቃ ለማባባስ ጦርነት ለማባባስ በቃ ሄለኛ በቃ እንደው ልክ እዛ ሄደው ቻይና እንደነገረቻቸው በጆሮአቸው
ራሻ እንደነገራቸው በጆሮአቸው ለምን ራሻ ደግሞ መጣ ምናምን የት ይመጣል? ምንም የሚመጣው ነገር የለም። እንደዛ ብሎ ነገር የለም። ዛይ ራሱ ችግር ሲያጨርስ እና እንደዛ ብሎ ነገር የለም። ዝም ብሎ በቃ ሲያወሩ በቃ በጣም ነው ግርም የሚሉኝና በቃ ጦርነት የሚያባብሱት እዚህ ሶሻል ሚዲያ ላይ ነው። ስለዚህ በኢየሱስ ስም እንደፍናለን ማለት ነው። ይሄን ፌክ ኒውስ በኢየሱስ ስም የተደፈነ ይሁን፣ ጉድጓዳቸው ይደፈን። ይሄ ሶሻል ሚዲያ ለኢየሱስ ዋጀ ነው፣ ለኢየሱስ ወሬ፣ ለኢየሱስ ዜና፣ በኢየሱስ ክርስቶስ ስም መዝሙር ይምላው፣ እግዚአብሔር አምልኮ ይምላው። በኢየሱስ ስም ሶሻል ሚዲያ ተዋጀ ጌታ ሆይ እንደዚህ ያደረጉ ያሉትን ሁሉ ወደ አንተ ወደ ብርሃን ስለምታመጣቸው እናመሰግናለን። እግዚአብሔር አባቶ በኢየሱስ ስም ከኢያሱና ከካሌብ ጋር ስለምትቀላቅላቸው ከነዛ ከአስሩ ሳይሆን ከኢያሱና ከካሌብ ጋር ስለምትቀላቅላቸው እናመሰግናለን። በዓለም ዙሪያ ያለው እኮ ነው፣ በዓለም ዙሪያ ያለው እንግዲህ ዩቲዩብ ማለት ሶሻል ሚዲያ ዓለም ነው የሚጠቀመው ማለት ነው። ስለዚህ ለምትሰሙ ተጠበቁ እና ኢየሱስ ጌታ ነው። እንግዲህ እኛ ወንጌል ለምንሰብካችሁ ወንጌል ነው የምንነግራችሁ፣ ጉድ ኒውስ ነው የምንነግራችሁ። ሲኤንኤን ላይ ጉድ ኒውስ የለም፣ ምንም አታገኙ ጉድ ኒውስ። ዜና ላይ ጉድ ኒውስ የለም። ጉድ ኒውስ ይሄ የእግዚአብሔር ቃል ብቻ ጉድ ኒውስ። በቃ ጆሮ አብሶ ልጄ ሆይ ወደ ንግግር ያድምጥ ነው ያለው። ጆሮንም ወደ ቃል ያዘንብል ብሏል። ወደ ንግግሩ ጆሮአችሁ ማስመለስ በቃ ወደ ቃል ወደ ንግግሩ መመለስ አለባችሁ አልኩ። ዛሬ ሰዎች በቃ የሚፈልጉት ፌክ ኒውስ ነው መስማት የሚፈልጉት በቃ ቪው በቃ እዛ መስማት በቃ የሚፈልጉት ጆሮአቸው ግን በኋላ በኖህ ዘመን ሲበሉ ሲጠጡ እንዳላስተዋሉ እንዳለ ቃሉ እንዳሆንብህ አሁን ልጅ ወደሱ መምጣት አለብህ። በቃ ወደሱ መስማት አለብህ። በመስማት ሁሉ ነገር አሁን አዲስ ኪዳን በእምነት ስትሰሙ ነው ታምራት ወደ እናንተ የሚመጣው። በሕግ ስራ ሳይሆን በእምነት ስትሰሙ ታምራት ይመጣል። ስትሰሙ በእምነት ታምራት ወደታችሁ ይገባል። ስለዚህ ግን ምን እንድሰሙ ተጠበቁ አለ እኮ ማርቆስ 4:24 ላይ ምን ሰው በሚሰፍረው ይሰፈርለታል አለ። በቃ የምትሰፍሩት ነገር ዝም ብሎ ፌክ ኒውስ ውስጣችሁ እየገባ እንቅልፍ ይነሳችኋል፣ ሰላም ይነሳችኋል፣ ትደርቃላችሁ፣ ህይወታችሁ ይበላሻል። በቃ ህይወታችሁ ከጌታ ጋር ያለው ይበላሻል። ከዛ በቃ ጸሎት ህይወት የለ። ከዛ ግልጅጅ ነው በቃ ግልጅ ልክ እንደዛ እንደዛ ሉቃስ 18 ነው 24 ላይ እነዛ የማሰዎች በቃ ጌታ እኮ ተናገራቸው እኮ በቃ ምንድነው በቃ ድንዝዝ ብሎ ይሄዱ ማለት ነው። ስለዚህ ወገኖቼ እግዚአብሔር ከዛ ለምትሰሙ ተጠበቁ። ስለዚህ እግዚአብሔርን ቃል ስሙ። አሜን። ወይን ጌታ ነው። ዛሬ ደግሞ አይ ቲንክ ባለፈው ስለ እረፍት ተማርን። ይሄን እረፍት የሚሰጠን ማን ነው? ኢየሱስ ነው። ኑ እናንተ ደካሞች ኑ እረፍት ልስጣችሁ ያለው ኢየሱስ ጋር ብቻ ነው የእውነተኛ እረፍት የምታገኙት። ከኢየሱስ ጋር ከሌላችሁ ምንም ሃይማኖት ቢኖር ይሄን እረፍት አይሰጥም። ሃይማኖት አይሰጣችሁም። የሚሰጥ ኢየሱስ ነው። የጠራ ማንተን ለማቴዎስ 11:8 ላይ እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ ላሳርፋችሁ፣ ኑ ቀንበሬን በላችሁ ላይ ተሸከሙ አለ። ከኔ ተማሩ እኔ የዋህ በልቤ ትሁት ነኝ አለ። ምንማረውም ከኢየሱስ ነው የሚያስተምረን ማለት ነው። ከዛ ለነፍሳችሁ እረፍት ሰጣችኋል። ለነፍስ በቃ ነፍስ ካላረፈች ዛሬ ተቅበዘበዘች ያለችው ነፍስ ናት። ያመጻው ሲያያችሁ ነው ምድራችን ላይ ያለው አመጻ፣ ያለው ተንኮል፣ ያለው ክፋት፣ ያለው ብር መውደድ፣ ያለው በቃ መዋሸት፣ ያለው በቃ መባላት፣ በቃ በዚህ በውርስ መባላት፣ በገንዘብ ለሚጠፋ ነገር እየተባሉ የሰው እየገደሉ ወንድሙን እየገደለ በጣም የሚያሳዝን ያለው ይሄ ሁሉ አመፀኛውም ያመጽ ብሏል። በቃ አመፀኛውም አምሶኮ ዛሬ ዮሐንስ ራእይ 21 ካነበብኩት አመፀኛውም ወደፊት ያመጽ ነው የሚለው። ያመጻል። ርኩሰቱም ወደፊት ርኩሰትን ያደርጋል፣ ጽድቁም ወደፊት ጽድቅን ያደርግ፣ ቅዱስም ወደፊት ይቀደስ ነው የሚለው። እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደየሥራው ከፍል ዘንድ ዋጋዬ ከኔ ዘንድ ነው ያለው ኢየሱስ። ዋጋው እሱ ጋር ነው የሚሰጥ ማለት ነው። አባመጥ ምንም ችግር የለም። ማቀማመጥ ትችላለህ፣ መብት ነው። አብሶ የሶሻል ሚዲያ ዝም ብሎ እንድታወራ ነው የሚያደርገው። አብሶ ዛሬ ስለመናገር ቃል ነው የመናገር ኃይል የምናማረው። ዛሬ ቁጥር 1 ነው እና ጌታ ምን አለች? እረፍት ልስጣችሁ አለ፣ እኔ ነኝ አለ። ሌላ መዝሙር 46:10 ላይ እረፉ እኔም አምላክ እንደሆንኩ እወቁ አለ። ታዲያ እግዚአብሔርን ካላወቃችሁ እንዴት ታርፋላችሁ? ካላወቃችሁት እንዴት ታርፋላችሁ?
እንዴት ታረፋላችሁ? እግዚአብሔርን እየገመታችሁት፣ ቦክስ ውስጥ እየከተታችሁት፣ በአባል እየገመታችሁት፣ በስሜታችሁ፣ በኢኮኖሚ፣ በምሰሙት ነገር በዚህ ሚሳይል ምናምን ተኮሰ ኢራን ምናምን ራሻ ምናምን ተኮሰ ምናምን ኒውክሌር ደግሞ ሊያመጣ ነው ኒውክሌር ምናምን ክፉ ወደኛ ያቀርበንም ማለት ኒውክሌር ያምጣ ወደኛ ያመጣም ክፉ ወደኔ ያቀርብም እናንተን አላቅም እኔ ጋር አይቀርብም አልፈራም ምንም ነገር እናንተን አላቅም እኔ ስለማቅ ነው እኔ ጋር የሚቀርብ ነገር የለም የሚያከሽፈው አለ እኔ ጋር እናንተ ጋር አላቅም እኔን ነው የማውቀው የኔ እምነት እንደዛ ነው የሚያደርገው እንደፈለገ ይበል ምንም ነገር ያመጣ ግን በእንደዚህ እግዚአብሔርን እየገመታችሁት በኢኮኖሚ እየገመታችሁት በዋጋ እየገመታችሁት በክልል እየገመት በዘር እየገመት እግዚአብሔር ታውቁታላችሁ እንዴት ታውቁታላችሁ እግዚአብሔርን ቦክስ ውስጥ ከታችሁታ እግዚአብሔር ሰው ነው የሚመስላችሁ እግዚአብሔር ኦምኒፖቴንት እንደሆነ በሁሉ ስፍራ እንዳለ አላወቃችሁ ሰይጣን ውስን ነው ያለው አንድ ሶስተኛው ይዞ ነው ወደቀው ሁሉ ቦታ ያለ መሰላችሁ ሰይጣን ውስን ነው የዚህ ዓለም ገዢ ነው ገባ በኔላ እንዳቸለው ማለት እሱ ላይ መጥቶ ስልጣን ሰጠን ጌታ ሚጎዳችሁ የለም ማለት ጣልልን መጣና ጌታ ስራውን አፈረሰ የዳቢሎስ ስራ ለፈርስ የእግዚአብሔር ይተገለጠ እናንተ እግዚአብሔርን እየገመታችሁት ታዲያ እንዴት ታውቁታላችሁ እየዘመራችሁ የምትገምቱት ከሆነ እያመለካ ቸርች እየሄዳችሁ እየገመታችሁት ከሆነ እንዴት እግዚአብሔር ታውቁታላችሁ ስታውቁ ጸጥ ትላለች ስጋ የለበሰ ሁሉ ጸጥ በልኮ ነው እግዚአብሔር ሰጣው መጽሐፍ አላነበብኩም እንደ እስራኤሎች ሙሴ አንተ ተናገረ ድምጹ የሲና ተራራ ሲቀልጥ አላየህም እንደ ፈርዖንን እንደዛ በመቅሰፍት ታምር ሲሰራ አላየህም እንደ እግዚአብሔር ግን እሱን ስታውቁ ታርፋላችሁ በቃ ግን ካላወቃችሁት እየገመታችሁት በስሜታችሁ በተሰማችሁ በመከራ በጎላድ በዶክተር ሪፖርት እየገመታችሁት እግዚአብሔር እንዴት ታውቁታላችሁ እንዴት የሥጋ ለባሽ አምላክ እንደሆነ አላወቁም ምንም የሚሳነኝ የለም አለ እግዚአብሔር ሁሉን ያደርግ ቻይ ተዛላችሁ ኢዮብ የተረዳው መጨረሻ ላይ ሁሉን ታደርግ ዘንድ ቻይን ሐሳብ ከቶ አይከለከልም ግን እግዚአብሔርን ስታውቁት ታርፋላችሁ በቃ ግን ለማወቅ ከሱ ጋር ጊዜ ማጥፋት አለባችሁ ለማወቅ ይሄንን ቃል መሞላት አለባችሁ ለማወቅ መጸልምበት ጊዜ የሚያስፈልግ ግዴታ ጊዜ እንደ ማርታ ሳይሆን እንደ ማርያም መሆን አለባችሁ ከሱ ጋር ተክቶኮ የሚሻኝ ያገኘኛል እለት በደጅ መድረክ የሚተጓለ እኔን ያገኘ ህይወትን ያገኛል ከእግዚአብሔር ዘንድ ሞገስ እኔን ያጣ ግን ራሱ ሊጎዳላል እሱን ካጣችሁ ትጎዳላችሁ ኢየሱስ ካጣችሁ ማለት አገር ራሷ የምትጎዳው ኢትዮጵያ እንዲያነ ችግር ውስጥ ኤርትራ ያለው ችግር ውስጥ ኢየሱስን አጣው ነው ችግራቸው ኢየሱስ ብቻ ነው እነሱን ልበል እንጂ በአለም ልንገር ችግራቸው ኢየሱስ ነው በአለም ዙሪያ እንጂ ኢየሱስ ችግራቸው ኢየሱስ ካለ ሰላም አለ እሱ የሚሰጠን ሰላም ደግሞ ዓለም እንደሚሰጣችሁ ሰላም አለ ዓለም እንደሚሰጣ አይደለም ሰላም ይሰጥ ስለዚህ ወገኖች አትገምቱት ግድ የለም በዶክተር ሪፖርት አትገምተው መድኃኒት የለውም በለበሽታ አትገምጪው በደካ በፍጹም አትገምተው ባክ አረውጣ ባክ ግድ የለም ውጣ አላወቃችሁትም እግዚአብሔርን ስታውቁት ታርፋላችሁ በቃ ታርፋል ረፍ ትላለህ በቃ ሁሉን እንደምችል ሁሉ በቃ የፀጉር ቁጥር እንደማያቅ ስታው የፀጉር ማለት ፀጉር አስተካካይ እንኳን አያውቅም እሱ ነው ያውቃል ፀጉራችሁን ልክ እንኳን ያለኔ ፍቃድ አንዲቷ ከቷ አትወርቅም ማለት በቃ ሁሉ ነገር ማድረግ ብቻ እግዚአብሔር ወደ ሲኦል በል አንተ በዛ አላለ ወደ ሰማይ በል በሁሉ ስፍራ እግዚአብሔር አለ እግዚአብሔር ያለ እግዚአብሔር ምን መስላልና አብርሃም በምድረ በዳ ላይ ሀብታም ያደረገ ምን መስላል አብሶ እኮ ዘፍጥረት 13 ላይ የአብርሃምና የሎጥ ምድር ባልበቃው ይላል ምን አብርሃም ስራ ሰርቶ ነው አብርሃም ሀብታም የሆነው ምን ይመስላል ምን ነካባከ ስለዚህ እረፍት እና ትዝ ይላችኋል አንድ ነገር ነግራችኋለሁ አዳም የነበረው ስራ ምንድነው የጠይቂያችሁ ነበር አዳም እግዚአብሔር ከፈጠረው በኋላ ምን መስራችኋል ምን ይሰራ ነበር ምንም ነገር እንዳይጸልይ ምግብ ስጠኝ ልብስ ስጠኝ ምንም እንዳይል ሄዋንም ራሷ ሜካፕ ምናምን ፀጉር ምናምን በቃ ምናምን የጠፈር ምናምን እንዳትል ማለት ሁሉ ነገር እግዚአብሔር ልክ ስራ ጨርሶ ነው እነሱን የፈጠራቸው ሁሉን ጨረሰና እግዚአብሔር ሰውን ፈጠረ በመልካም በአምሳላችን የአዳም ስራ ምን ነበር መናገር
ልክ እግዚአብሔር በመልክና በአምሳላችን እንፍጠር አይደል ያለው። እግዚአብሔር ስራው ምንድነው? ይሄ ሰማይና ምድር በምድር ነው የተፈጠረው በመናገር ነው። የምትናገሩት ነገር እንደሚፈጥር ካላወቃችሁ ሳያችኋለሁ። ሙሴ ራሱ አትገባም የተባለው ተናገር ተብሎ ነው። አልናገርም ብሎ ምክንያቱም የህግ ሰው ነው። የህግ ውስጥ ያሉ ሰዎች በቃ ይሄ ሚስጥር አይገባቸውም። ከህግ በታች ያሉ ሰዎች መናገር ሚስጥር ማለት ነው። አሁን ሞትና ህይወት ያለው በምላስ እጅ ነው። የሚወዷት ፍሬዋን ይበላሉ አለ። እየበላችሁ ያላችሁት የምትናገሩትን ነው። ሞት አለ፣ ህይወት አለ አንደበት ላይ። በቃ አሁን ያላችሁት ህይወት የተናገራችሁት ነው። ኔጌቲቭ ሆነ ፖዚቲቭ የምትናገሩት ነገር አንደኛ አሳያችኋለሁ። በልቡ ሞልቶ በልብ ሞልቶ አናፍ ይናገራል አለ። የምትናገሩት ነገር አሁን ያላችሁበትን ህይወት የምትጠሉ ከሆነ ንግግራችሁን አስተካክሉ። ንግግርሽን አስተካክይ። በቃ ይሄ የምትናገሩ ነገር እንቅልፍ እንድታጡ ያደርጋቸዋል፣ እንድትጨነቁ ያደርጋቸዋል። ለዚህ ነው አትበሉ አለ። ምን እንበላለን ምን እንጠጣለን ብላችሁ አለ አትበሉ አለ። አይ ጭንቀት ትከፍታለህ። ለስጋ የምትናገሩት ነገር የዳናችሁ ተናግራችሁ ነው። ማምለጫ አንደበታችሁ ካላችሁበት ነገር የምትወጡበት ይሄ አንደበታችሁ ነው። በልቡ የሞላውን አፍ ይናገራል አለ። እያንዳንዱ በሚናገረው ከንቱ ቃል ለፍርድ ቀን መልስ ይሰጣል ብሏል። የምትናገረው ነገር ለፍርድ ቀን ያቀርባል። ለፍርድ ቀን መልስ ይሰጣል። ማይቀረጽ ይመስላል የምትናገረው ነገር ማለት ነው። ስለዚህ የምትናገሩት ነገር ካለወጣችሁ እንደ እግዚአብሔር ማንንም የሚናገር እንደ እግዚአብሔር ቃል ይናገራል። እንደ እግዚአብሔር ቃል መናገር ያለብሽ። ለምን ሙሴ ለምንድን ነው ኤርምያስን አትበላለው? እኔ በቃ እንደኔ ኔጌቲቭ ነገር ሲናገር እግዚአብሔር ቀድሻለሁ አለ። በእናቱ ማህፀን ነብይ አድርጌያለሁ አለ። ቀድሻል መርጫለሁ አለ። እኔና እናንተም ዓለም ሳይፈጠር ቅዱስና ነውር የሌለው በፍቅር ብቻ በክርስቶስ መረጠን። ለምንድን ነው እግዚአብሔር መጀመሪያ አንደበቱን ነካ፣ ቀጥሎ ቃል ባፉ ላይ አኖረ? ትነቅልና ታፈር ዘንድ አለው። አያችሁ፣ የምትናገሩት ነገር ይነቅላል፣ የምትናገሩት ነገር ያፈርሳል፣ የምትናገሩት ነገር ይገለብጣል፣ ይሰራል። ግን ብዙ ሰዎች አያምኑም። ሌላ ደግሞ የማትናገሩት ለምንድን ነው? ሳይዙን እያያችሁ አንደበታችሁ በመናገር ነው። ተራራው ሁሉ የሚሄድል ስትናገር ነው። ግን የማትናገሩት ሳይዙን ልክ ትዛላችኋል። በዳዊት ዘመን ዛንዳ ሳሙኤል 17 ላይ 40 ቀን ጸጥ አሉ። ጎልያድ የለበሰው ልብስ፣ ጎልያድ ያዘው ጫማ፣ የለበሰው ጫማ 40 ቀን ዳዊት እስኪመጣ ድረስ ነው። ዳዊት ባመጣ ኑሮ እንደገና 40 ቀን እንጨምር ነበር። ለምንድን ነው የማትናገሩት? ሳይዙን እያያችሁ። ወይ ዶክተር መድኃኒት የለውም ካለ በከለው እንደዚህ። ለዚህ ነው ወደ ግራ ወደ ቀኝ አትበላ ያለቆ። ለዚህ ነው ወደ ግራ ወደ ቀኝ አትበላ። ኢያሱን እኮ ወደ ግራ ወደ ቀኝ እንዲዞር ስትል ያሶ የሞተው ታያለው። ያሶ የከሞተ አንተ የምትሞት ይመስላል። በዛ በሽታ ማለት ነው። ወይ ሳይዙን ታዩና አትናገሩ። ለምንድን ነው? አላመናችሁም፣ አታምኑማ። ስለዚህ የመናገር ኃይል ሬዲዮናችን ላይ ከገባችሁ አዘጋጅተናል። እናታችን ማዛ ያው ተስፋ ያለማየሁ ፌስቡክ ላይ ኮንታክቱ ላይ ሊንክ አለ ብያቸዋለሁ። ወርድ ኦፍ ፌዝ ክሊክ ስታረጉት ዌብሳይቶች ይቀጣቸዋል። ሚዲያ እዛ ውስጥ ግቡና ብዙ ነገር አለ እንጂ ምን ፓስተር ተስፋዬ ምን ያልጫኑ አለ እንዴ? ማስረገጥ ጭኜላችኋለሁ እንጂ ስለዚህ የመናገር ኃይል ዛሬ ቁጥር 1 ምን እየተናገርክ ነው ያለው? ምን እየተናገርሽ ነው ያለሽው? እግዚአብሔር የማይሰማ መሰለ ስትናገር? ሰማኩ። አብሶ እንትን ሚልክያስ ላይ ትዛላችሁ። እግዚአብሔርን የሚፈሩ እርስ በርስ ተነጋገሩ፣ እግዚአብሔር ሰማቸው ይላል። እግዚአብሔር ይሰማል። የምትናገረው ነገር ይሰማል። ግን የምትናገረው ነገር በልብ የሞላው ነው የምትናገረው። ልባችሁ ልክ እንደ መሬት ነው ብያለሁ። ሰው በልቡ የሞላውን አፍ ይናገራል አለ። በቃ እንዲያንዳንድ ስለምትናገረው ከንቱ ነገር መልስ ትሰጣለህ። በቃል ትጸድቃለህ፣ በቃል ትኮነናለህ። በቃላችሁ እንቅልፍ እንድታጡ ያደርጋችኋል። እስካሁን ትዳሩ ስራት ሚስት የምትነጫነጭ ከሆነ ሚስት ምናምን በቃ ዝም እንቅልፍ ታጫለች። እንቅልፍ የለም፣ ሰላም እንቅልፍ የለም። ንጭንጭ ምናምን መነጫነጭ ምናምን። ሳራ እኮ ነበር ስሟ።
ሶራ ማለት ምን እንደሆነ ታውቃላችሁ? ሶራ ማን ነው? ሶራ ማለት ሶራ እኮ ማለት ምን ልንገራችሁ? ሶራ ማለት ነጭናጫ ማለት ነው። ከዛን ወደ ጸጋ ነጭ የምትሉ ከሆነ እንቅልፍ እያጣችሁ ተዳሩስ እንቅልፍ እያጣሽ ነጭ ምናምን በቃ እንቅልፍ ታጣለህ፣ ሰላም ታጣለህ፣ ይሰርቅብሃል። ንግግራችሁ በቃ ያበላሻል፣ ህይወታችሁን ያደፈርሳል። ሞት አለ፣ ህይወት አለ። አሳያችኋለሁ ዛሬ። ስለዚህ አንደበታችሁ ካልተስተካከለ ህይወታችሁ አይስተካከልም። ልክ መኪና ትዝለሻል። መኪና ስትነዱ መሪው ካልተስተካከለ ድንገት ወደ ጎጃም የምትሄጂው ወደ ወሎ ትሄዳለህ ማለት ነው። ምን ልበልዳና መሪው ካልተስተካከለ ጉድ ፈላብህ። ልክ አንደበት ልክ እንደ መሪ ነው። የምትናገሩት ነገር ካልተስተካከለ አገራችሁ ራሱ ትክክል አይሆንም። አልኩ ዛሬ ምድራችን ላይ ትክክል ያልሆኑት አንደበታቸው ትክክል ያልሆነች ምድሪቷ በአንደበታቸው ነው። ሰይጣንም አለ ጠንቋይም አለ በአንደበቱ የሚራገም ትዝ አላችሁ በላቅ መላሜዶር ገምልኝ ብሎት እንዴት አልቻለም? እንዴት እግዚአብሔር ያደረገው እንዴት ይረግማል? በረከት አይገለበጥም አለ እኮ። እስራኤል ላይ ያዕቆብ ላይ አስማት አለው እኮ። እስራኤል ላይ ሟርት የለም እስራኤል ላይ እንናገራለን። ሟርት የለም እስራኤል እኔና እናንተ ወደ ጌታ ስንመጣ እኮ በመንፈስ እስራኤሎች ነን። we are in spirit እስራኤሎች ነን። we are in እስራኤሎች ነን። አሁን በመንፈስ ነን አልኳችሁ። የአብርሃም በረከት ወደኛ መጥቷል። ስለዚህ ምድራችሁ እንደዚህ ይሆነች ያለችው አንደበታችሁ ምንም የማይቀየር ከዘመን ወደ ዘመን የማይለወጥ አንደበታችሁ አልተቀየረም። አንደበት የሚናገሩት ነገር በቃ የሚሳደቡ መንግስታትን ይሳደባሉ። በቃ የሚናገሩት ነገር ፌክ ኒውስ ነው የተሞሉት። በቃ በጣም የሚያሳዝን ይሄ ሁሉ አንደበታችሁ ትክክል እኮ መሪ ትክክል ካልሆነ የት እንደሚወስዳችሁ እናንተ ተናገሩ። አንደበታችሁ የምትናገሩ ነገር ካልተስተካከለ ጉዳችሁ ፈላ። በቃ የምትኖሩት ላይፍ የሲኦል ላይፍ ነው የምትኖሩት። ድገም ፓስተር ድገም 3 ጊዜ ብለው ይሄንን 3 ጊዜ። አንድ ንግግራችሁ ካልተስተካከለ የምትኖሩት የሲኦል ላይፍ። አንድ የምትናገሩት ትክክል ካልሆነ የምትኖሩት ላይፍ የሲኦል ላይፍ። ሁለት ሶስተኛ ድገም ሶስተኛ አደስ ሰልስተ ድገም። የምትናገሩት አንደበታ ትክክል ካልሆነ የምትኖሩት ላይፍ የሲኦል ላይፍ ነው። ሲኦልን እየተለማመዳችሁ ነው እዚህ ምድር ላይ። ሲኦልን እየተለማመዳችሁት ነው ንግግራችሁ ካልተቀየረ ማለት ነው። ደካማው ብርቱ ነኝ ይበልናል ነው። ለጻድቁ መልካም ይሆንለታል ነው። አለኝ ይበዛልኛል። ልጇ ሞቶ ደና ነው ልጇ ሞቶ። የምትናገሩት ነገር መልሳችሁን ያፈጥንላችሁ። መላእክቶች ራሳቸው ቢዚ እንደሆኑ ከፈለጋችሁ እንዲሰሩ እንዲያገለግሏችሁ ከፈለጋችሁ ንግግራችሁ አልኩ። እስራኤሎች የጠፉት በንግግራችሁ አይደል? ምርኮ ይሆናሉ እያሉ ለልጆቻቸው የሚናገሩት። እግዚአብሔር ግን ምሕረት አደረገላቸው። የሚናገሩት ነገር እድሜያቸው ረዘመ። ከ40 ዓመት የ40 ቀን 11 ቀን ነው እንደሚባለው 40 ዓመት ፈጀባቸው። ከዛ አልገቡም፣ ወደ ረፍት አልገቡም። ስለዚህ የመናገር ኃይል ትንሽ ገለጻ ላድርግ ብዬ ነው። ገለጻ በጣም አስተምር ካላችሁኝ አስተምራለሁ። ብዙ ነው ያስተማሩት። የእምነት ቃል ማቺ ሲዲ ወደ ስንት ሚሊዮን ሲዲ ነው የበተነው ብያቸዋለሁ። ኢትዮጵያ ድረስ እንደውም አንዴ እዛ ኢትዮጵያ እኛ ቸርች ኦፊስ ከተመጫዱ ከገጠር የመጣ ሰው ነው እንዴ አንተን እንዴት ትምህርት ገጠር ገብቶ ነው የምታስተምር? እንዴ አጥንት ቢሰብር ኃይለኛ ትምህርት አለኛ ከገጠር መጥቶ ማለት ነው። አብሶ በጎ ወታደር የሚናገር ያስተማረው 7 ክፍል ያስተማርኩት ብዙ ሲዲ ማስ ሲዲ ነው የበተነው። እንግዲህ ጆሮ ላለው ነው የበተነው። ጆሮ ያለው ይስማ ነው ያለው ጌታ። ጆሮ ያለው ይስማ ነው ያለው። ስለዚህ ንግግራችሁ የምትናገሩት ነገር ካልተቀየረ ህይወታችሁ አይቀየርም፣ ትዳራችሁ አይቀየርም። አልኩ እኮ ሁሉ ነገር እኮ ትዳር የሚጀምረው በአንደበት ነው፣ የሚፈርሰው በአንደበት ነው። ጦርነታውን እያያችሁ ያለው ጦርነት የሚናገሩት ነገር ነው። ምን አላየም ሲናገር ኢራን መንግስት እንዲህ ሶል ምናምን ስንት ዓመት ሁሉ እንደዛ ሲል ነበር ሲናገር የነበረው። በቃ መናገር መናፍላም አለ በቃ እንዲህ ንግግር ጦርነት ያለው ራሱ የሚናገሩት ነው። ቃል ነው የሚመጣው። ሁሉ ነገር ቃል ነው አልኩ። ሰማይ ምድር የተፈጠረው በቃል ነው። ቃል በጣም very important እንደውስ አንድ ነገራቸው። አሁን ይስሐቅ ያዕቆብን ሲባርኮ ተንቀጥቅጧል።
ባረከው ላ ያ የተናገረው ቃል ሆነ። ዛሬ ብዙ ሰዎች አሁን ባርኮት አልኩ ምድራችን ኢትዮጵያ ያጣችሁ ያልኩ ወጣቱ እየተሰቃየ ዩኒቨርሲቲ ተመርቆ ስራ የሚያጣ ሁሉ የእናት አባት ባርኮት አጥቶ ነው። የእናት አባት ባርኮት አጥተሽ ነው እንጂ ስራ ተመርቃ ስራ ማግኘት አለበት የሚዘጋበት። በቃ እንዲህ የተሰቃያል ወጣቱ ሱስ ውስጥ ያለው አመጽ በእናት አባቱ ላይ እየዘራ ያለው ዘር የእናት አባት ባርኮት ያጣ ማለት ነው። ስንት የሚሰቃይ ኢትዮጵያስ ኤርትራስ ከልብ ልንገር ወጥቶም የማይሆንለት ቃል ኢዝ አ ፓወር አንደበት ፓወር ነው ኃይል ነው። ስለዚህ ዛሬ ቁጥር 1 ፓስተር ጀምር 2 ቆሮንቶስ 4:13 ላይ ነገር ግን አመንኩ ስለዚህ ተናገርኩ ተብሎ እንደተጻፈ ያው ይላል አንዱ የእምነት መንፈስ ስላለ እኛ ደግሞ እናምናለን እንናገራለን። ያው እኮ ነው አንዱ መንፈስ የማን የት ነው? ያው በእነ አብርሃም ውስጥ ያለው እምነት በእኛ ውስጥ አለ ማለት በሙሴ ውስጥ የነበረው በክርስቶስ ያለው እኛ ውስጥ አለ። ያው አለ አንዱ የእምነት መንፈስ ስላለ እናምናለን እንናገራለን። በቃ በአዲስ ኪዳን ስራ ጨርሷል አልኳችሁ ጌታ። ምንም ስራ አልኩ እኮ አዳም እኮ ስራ ጨርሶ ነው አልኳችሁ ቀደም እግዚአብሔር የፈጠረው። ሰይጣን መጣና ሸወዳቸው እንጂ እንደሱ እንድትሆናላችሁ አድርጓቸው እኮ በመልኩና በምሳሌ ሰይጣን መጥቶ እኮ አይደንቲቲውን እኮ ነው የተፈተነው። ልክ ክርስቶስን መጥቶ የእግዚአብሔር ልጅ ከሆን ካለው እኮ ይህንን ድንጋይ ነው ጣል አይደል እንዲጠራጠር ማለት ነው። የምወደው ልጄ ነው ሲጠመቅ ትዛላችሁ የምወደው ልጄ ነው አለ እኮ ማቴዎስ 3 ላይ ሲጠመቅ ቁጥር 17 ላይ ማቴዎስ 4 ላይ ሰይጣን መጥቶ ፈተነው የእግዚአብሔር ልጅ ከሆን ካለው ይፋልና እንዲጠራጠር ማለት ነው። አሁንም አዳም በመልክና በአምሳል ፈጥሮት ስራው ምንድነው? መናገር። ምንድነው የተናገረው? አንበሳ ይሁን ይላል። አንበሳ ነው ስም አወጣላቸው። ነብር ስም ለእያንዳንዳቸው ስም ያወጣው ተናግሮ አዳም ነበር። የአዳም ስራ ይሄ ነው፣ በመናገር ነው። መናገር የምትናገረው ነገር ይፈጥራል የመፍጠር ኃይል አለው። ግን ብዙ ሰው አያምንም የምናገሩት ነገር እና እዚህ ላይ ምን አለ? አንዱ የእምነት መንፈስ ስላለን እኛ ደግሞ እናምናለን ስለዚህ እንናገራለን። ሁለተኛ ጥቅስ መዝሙር 116 ቁጥር 1 ላይ አመንኩ ስለዚህ ተናገርኩ ይላል። አመንኩ ስለዚህ ተናገርኩ። ሶስተኛ ጥቅስ ደግሞ ባክፓስ ጨምር ሲ ሶስተኛ ጥቅስ እንደዚህ አለ። አትንግ ዛንተን ላይ ላንብብላችሁ። አንደኛ ጴጥሮስ 4:11 ላይ ማንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር። ማንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር። ለሁሉ ኬስ መናገር ያለብሽ እንደ እግዚአብሔር ቃል ነው። ለምን? ይሄ ቃል የሚሰራ ነው፣ ሕያው ነው፣ ይሰራል። እግዚአብሔር ቃል በማይሰራ ነገር ላይ ቃሉን ነው መናገር ያለብህ። ቃሉ ሲደግም ቃሉን እንደ ቃሉ መናገር፣ ስታጣ እንደ ቃሉ መናገር፣ ሲያም እንደ ቃሉ መናገር። መልስ እንዲመጣልህ ነው ቃሉ መልስ መረብን እንዲሞላ እንደ ጴጥሮስ ማለት ነው። እንደ እግዚአብሔር ቃል መናገር አለብህ። ምንም ነገር ላይ መናገር እንደ እግዚአብሔር ቃል ሲደግም ያልኩ ሁሉ ነገር እንደ ቃሉ መናገር አለብህ። እንደ ቃሉ ማትናገሩ ከሆነ ሰታል በቃ እንደ ቃሉ ማትናገር ከሆነ ማንም ሰው ቆለ እንደ እግዚአብሔር ቃል። አራተኛ ጥቅስ መዝሙር 107 ላይ 107 ቁጥር 2 ላይ እግዚአብሔር ያዳናቸው ከጠላቶቻቸው ያዳናቸው ምን ይበሉ አለ? ዝም ይበሉ ነው ያለው። ይናገሩ። እስቲ ፓስተር የዝም የሚል ጴንጤ ምንድነው የሚታዘዝለት? ይሄን ያዙ። የሚታዘዝላችሁ ልንገራችሁ። ጦረታ ያወጣ ሰይጣን ይጠብቅሻል። ሰይጣን ዝም በል ነው የሚለው። ዝም አልልም እዘምራለሁ። ዝም በል ነው የሚለው ሰይጣን። ዝም በይ ነው የሚልሽ። ከተናገርክ ታመልጣለህ። መናገር ያዘ ፓወር። ሁሉ ነገር መናገር ያዘ ፓወር። ደህንነት አለው አልኩ እኮ። ደህንነትን ያዘጋጃል አልኩ እኮ። ለምሳሌ ጋር ዶክተር ጋር ሄደ ማትናገር ከሆነ ምን እዛ ሄደሽ ለምን መጣ ዶክተሩ ግራ ይገባዋል። ስትናገር መፍትሄ ያመጣልሃል። ፍርድ ቤት ሄደሽ ስትናገሪ መፍትሄ ያመጣልሻል። ሌባ መጥቶ ስትይ ደህንነት መጣ።
ሌባ ስትዘራፍ ይላል ወንዱ ምናምን። ድሮ እናቴ ቤት ውስጥ ትሪ ካልተደረገ ጉዳ ፈላ፣ ሰራተኛዋ ጉዳ ፈላ። ትሪ ያላለሽ ልታዘርፊኝ ትሪ እኮ የሚያድን ነው እኮ የሚመስላት። ቼክ ተደርጎ ልጅ እያለን ሶፋ አንዴ ገብቷል እኛ ቤት ሌባ ልጅ ሆነን። እኔ ድሮ ሌባ ሲባል አላቅም። ሌባ ሲባል የሆነ እንደ አውሬ ነው የሚመስለኝ ልጅ እያለው ነው። እና ገብቷል ቤትና እግዚአብሔር ያዳናት እናቴ እኮ ብዙ ነገር ነው ያዳናት እግዚአብሔር በድምም ሰጥቷት ሄደችው። በጣም የምወዳት ሁሌ ያተመለቀላችሁ አይተችሁ ነው እናቴን በጣም ስለምወዳት ነው። ለዚህ ነው አሁን መቃብሯ ራሱ ኢትዮጵያ ላይ ያስረኩት ማለት ነው። መሰላት መወዳት ማለት በጣም ነው መወዳት እናቴን። ባርካኝ ነው እሷ ባርኮት የት እንደሚያደርሰኝ አላውቅም። ሌባ እያችሁ በቃ እንዴት ነው ገብቶ አስታውሳለሁ። ኡስልና ማለት ኡስቲ ደህንነት ይመጣል ማለት ጎረቤት ሁሉ ይመጣል ሁሉ ዘራፍ አካሌ እያለ ምናምን ማምለጫ አለት ነው የምትናገሩ ነገር። ግን የማትናገሩ ከሆነ በቃ ማምለጥ የለም ማለት ነው። አልኩ ዶክተር ጋር ብትል ለምን መጣሽ ለምን መጣህ ነው በጉድ በቃ ተረኛ ይላል ዶክተሩ። ሌላ ተረኛ ያስገባ። መናገር ምንድነው? ኮንፌሽን ማለት ነው። ክርስቲያኒቲ ማለት ግሬት ኮንፌሽን ማለት ነው። ግሬት ኮንፌሽን ነው። በቃ እኔና እናንተ እኮ ሃይ ፕሪስት አለን። ለዚህ ነው እምነታችሁን ጠብቁ ማለት በሰማይ ትልቅ ሊቀ ካህን ስላለን ይላል። መናገር ያዘፈው አልኩ እኮ ጌታ በጲላጦስና በሄሮድስ ፊት ዝም ያለው እኛ ልንናገር ነው። እሱ ዝም አለ፣ እኛ እንናገራለን ማለት። አይ ማትናገሩ ከሆነ ደህንነት ራሱ ያጠራጥራል። ኢየሱስ ጌታ ነው ማትል ከሆነ ያጠራጥራል። መዳን ያጠራጥራል። ያላመኑትስ እንዴት ይጠሩታል ይላል እኮ። ካልሰሙትስ እንዴት ያምናሉ ይላል። ሰዎች ስለ ኢየሱስ መስማት ካልፈለጉ እንዴት ያምናሉ? ለእግዚአብሔር አብ ክብር ራሱ ኢየሱስ ጌታ ነው ይላል። እግዚአብሔር ያከበረው ከስም ሁሉ በላይ ስም ኢየሱስን ነው። በሰማይም በምድር ከምድር በታች ሁሉ ያለ ለኢየሱስ ይበረከካል። ምላስ ሁሉ ለእግዚአብሔር አብ ክብር ኢየሱስ ጌታ ነው ይላል። እንዴት ጌታ ነው ይበሉ? ያላመኑት እንዴት ይጥሩት? እንዴት ጌታ ነው ይበሉ? ጌታ ካሉ ጴንጤ ሰይጣን መጥቶ እንዲያነት አይናቸውን አሰውሯል። ኢትዮጵያን ህዝብ ጴንጤ መጥ ያመሩት ነው። ኢየሱስ ካልክ አልኩ አሁን እዛ ሄደ ታክሲ ውስጥ ገብርኤል ሚካኤል ብትል ማንም ዞር አይልም። ኢየሱስ ስትል ሁሉም ዞር ይላል። አቴንሽን ይሰጣል። ይሄ ስም ከስም ሁሉ በላይ ስም ነው። እግዚአብሔር ያከበረው እናንተ ባታከብሩት እግዚአብሔር አክብሮታል። ከስም ሁሉ በላይ ስም ምላስ ሁሉ ቆርቆ እግዚአብሔር ያለ ልከፍ ከፍ ያደረገው ኢየሱስ ነው። አየ ጌታ ኢየሱስ ብቻ ነው። ጌታ ማትል ከሆነ አንደኛ ልብ ላይ ጌታ ነውማ። ትዝናን ጳውሎስ ጌታ ሆይ ይበልን። ጌታ ምን ላድርግ ይበልን። ሂድ ይነግሩሃል አለ። ስለዚህ የምትናገሩት ራሱ ደህንነት አለ። ደህንነት ያገኛችሁ ተናግራችሁ ነው። አሜን በስቲ። አንድ ሰው መዳኑን በምንድን ነው የምታውቀው ታዲያ? በሰው ፊት ለሚመሰክርልኝ በሰማይ በአባቴ ፊት እመሰክራለሁ አለ። በመላእክት ፊት ጌታ በሰው ፊት የሚክደኝ እክደዋለሁ አለ። ግዴታ መዳን የሚታወቀው ስትናገር ነው። መዳን አግሜት ሄዳውን ልክ ተፈውሰ ተደኛለሁ ተፈውስክ እንዲህ ነበረ ማለት ትናገራለህ ማለት ነው። መዳን የሚታወቀው ስትናገር ነው። የመናገር ዛሬ ቁጥር 1 መናገር ፓወር፣ የመናገር ፓወር ኃይል። ብዙ ሰው ግን ማይናገረው ለተራራው ብዙ ጌታ ተናገሩ ነው። ጸልዩም አላለን፣ ጾም ጸሎት አድርጉም አላለን። ተናገሩ ነው። ተናገሩ መናገር አለበት። አንዳንዴ ስታመን ያልከው ስታመን ይሆናል። ተናገሩ ስትነተም እና አሁን ደህንነት ሮሜ ምዕራፍ ላይ 10:8 ላይ እንደዚህ አለ። ተዛለም የእምነት ጽድቅ ካለ በኋላ ያሳያቸዋል። እንዲህ ይላል አለ። እሱ ያሳያቸዋል። ወደ ሰማይ ማን ይወጣል አትበላል። ክርስቶስን ለማውረድ ነው። ወደ ጥልቁ ማን ክርስቶስን ከሙት ለማውጣት ነው። ቃሉ እዛው ሮሜ ምዕራፍ 10:8 ላይ እንደዚህ አለ። ኦኬ
ኦኬ በአፍም በልብም ሆኖ ቃሉ ቀርቧል የምንሰብከው የእምነት ቃል ነው አለ እዛው ቁጥር 9 ላይ ምን አለ ኢየሱስ ጌታ እንደሆነ ክርስቶስ እግዚአብሔር አብ ከሙታን እንዳነሳው ብታምን ትድናለህ አለ እዛው ቁጥር 10 ላይ ሰው በልቡ አምኖ ይጸድቃል በአፉ መስክሮ ይድናል አለ አያውን ደህንነት ያለው አንደበታችሁ ላይ ነው ደህንነት ማለት ሶዞ ማለት ነው ሶተራያ ማለት ነው በግሪክ ሁሉ ነገር ፕሬዘርቬሽን ይዟል ሂሊንግ ይዟል ዲሊቨራንስ ይዟል ሴፍቲ ይዟል ሎንግ ላይፍ ይዟል በቃ ረጅም እድሜ ራሱ ያለው አንደበታችሁ ላይ ነው ስትናገሩ ነው ረጅም እድሜ ጠግባለሁ አልሞትም በህይወት እኖራለሁ ትዛለም ዳዊት አልሞትም በህይወት ገና እግዚአብሔር ሰራሳል በቃ አጭር እድሜ መዞት አንደበታችሁ ላይ አንዳንዱ ይጠቅሳል ግፋብል 77 ላይ ድካም ነው አገልጋይ እኮ የሚጠቅሰው ሰማዋለሁ ድካም ነው ስለሚል ከልብ ልንገር 70 አይደርስም ንግግሩ ነው ያፉን ፍሬ ነው እየበላ ያለው ሰው ካፉ ፍሬ መልካም ነገር ይበላል ይላል እንጂ ረጅም እድሜ ያጠግባለሁ ብሏል እግዚአብሔር ምን አለ ብትናገሩ አያምኑማ በቃ አርጅቻለሁ ስለሚሉ እያረጁ ነው ያሉት የሚናገሩት ነገር ሲስተማቸውን እንዳረጅ ያደርጋል የምትናገሩት ነገር ካለወጣችሁ ሲስተማችሁ ያረጅ አብዙ ሴቶች አርጅቻለሁ ምትይቆን አርጅሻለሁ ስሜትሽ ሁሉ ያረጃል የሴክስ ላይፍሽ ሁሉ ያረጃል ከዛ ጦርነት ይመጣል ከባልሽ ጋር ሴክስ ይፈልግ ማለት ነው እሱ የተናገርሽው ነው ያደቀቀሽ ወንዱም ራሱ ያደቀሃል ምትናገሩ ነገር አርጅቻለሁ ምትል ከሆነ እንደ ካሌብ ገና ጉልበታም ነኝ ማትል ከሆነ ምን መስላል ካሌብ 85 ዓመት ገና ጉልበታ ነኝ ይበል እንደ 40 ዓመት ነው እኔ ሁሌ ያላችኋለሁ አሜሪካኖች ሁሌ ነው ማሰቃቸው እኔ ሁሌ ኔቨር ፓስተር ተስፋ እድሜ ስንት ነው ገና ጉልበታም ነኝ ገና ጉልበታም ነኝ ነጋ እርጅና ፓስተር ተስፋ ሊያወራ ይፈልጋል ትፈልጋለህ ስንት በቃ እርጅና ሊሆን አርጅቻለሁ በቃ ስለዚህ ስሜትሽ ያረጃል የሴክስ ላይፍ ራሱ ያረጃል በቃ ይሞታል ይግል ያረጋል ምትናገሩት መርዝ ነው ቃል መርዝ ነው ትክክል ከማትናገር ኮን እንደ እግዚአብሔር ቃል የእግዚአብሔር ቃል አርጅቻለሁ በሊላህ ይላል ረጅምን እድሜ ያጠግባል ረጅምን እድሜ ያጠግባል ፓስተር የስንት ዓመት ነው የምትኖረው 120 ዓመት ነው የምኖረው ምን ታመጣለህ ታዲያ ምን ነቀባት ተስፋ እንዴት እንደዛ ተላለበና እንደዛ ነው ማምነው ነው ረጅም እድሜ ያኔ እምነት ያኔ አንተን እንደምን ነቀው ፓስተር ተስፋ ምን ነቀው ፓስተር ተስፋ ድካም ያወራል ፈልጋ never አለኝ ይበዛልኛል ምናክ የሚያስፈል በክብር አልኩም ከምትናገረው ነገር መልስ ያመጣል እኮ ደም ሲፈሳል የነበረው መልስ አመጣላት ያቺ ልጇ ሞቶ እኮ መልስ አመጣላት ደና ነው ስትል እዛ ሁለተኛ ነገሥት 4 ላይ ቁጥር 8 ላይ ታላቅ ሴት ስሟም ያልተጠቀሰ አሁን ደህንነት ያለው አንደበታችሁ ላይ ሰው በልቡ አምኖ ይጸድቃል መጽደቅ ያለው በልብ ስታመን ነው በእምነት ነው ጽድቅ ያለው በስራ አይደለም በሕግ ስራ መጽደቅ የለም በሕግ ስራ ጸድቃለሁ ካል ገላትያ 5:4 ምንም ባንበ በሕግ ስራ ልትጸድቁ የምትፈልጉ ከክርስቶስ ተለይተ ከጸጋ ወደክ እንጂ በሕግ ስጋ የለበሰው በሕግ ስራ አይጸድቅም ሕግ አያጸድቅም ምንም ማለት ጾም አትጸድቅም ለዳሰታ አትጸድቅም ማሳት ጸልይ አትጸድቅም ቸርች ሄዳ አትጸድቅም ተሳልማ አትጸድቅም ስለሰታ አትጸድቅም መጽደቅ የለም ኢትዮጵያን ህዝብ በቃ አንተን አሉት እንጂ በቃ ኢትዮጵያን ህዝብ በጣም እኮ ነው ችግሩ ሲከተቱት በቃ ኢትዮጵያን ህዝብ ችግሩ ሲከተቱት ወነሱ አይገቡ ሌላው እንዳይገባ ያደረጉ እንደዛ ብሎ ነገር መጽሐፍ ቅዱስ የለም ወደ መጽሐፍ ቅዱስ ተመለሱ መጽሐፍ ቅዱስ ቁጭ ብላችሁ አንብቡ ሁሉ ነገር ጉግል ላይ ያለላችሁ ኦንላይን ላይ ያለላችሁ ማንበብ አለባችሁ እግዚአብሔር ቃል አሁን እዚህ ላይ ምን አለ ደህንነት ያለ ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔር አብ ከሙታን እንዳነሳው በልብ ብታምን ትድናለህ አለ ምን አለ እዚህ ላይ ትድናለህ በቃ ትድናለህ ደህንነት ያለው አልኩ እኮ ሌባ ገብቶ ቤታችሁ ቀደም ነገርኩ እናቴ ጉዳ ፈላ ትሪክ አልተደረገ ሰራተኛዋ ጉዳ ፈላ ልታዘርፊኝ ትላለች ይዝቃለሁ እያየው ትሪውን የሚያድናት ነው ይመስላት አንድ ጊዜ አንድ በጣም ቀጭን ናቸውና ስማቸውን እንኳን አልጠቅስም ሁሌ በቃ መጠጥ ይወዳሉ
ጎረቤት ናቸው ሁሌ በቃና በጣም ቀጭን ናቸው። አንድ ቀን መጡ ሌቦችና በራቸውን ሊከፍቱ ነው በቃ እየቆረቆሩ አሉ እና ሰሙ። ተነሳውና አልኩና ቢላ ያስኳሉ። በጣም ቀጭን ናቸው። ወፍ ስትላቸው የሚወርቁ ናቸው። አሁን ሳያቸው እየቆረቆሩ ነው አሉ ሊገቡ። አሁን ሳያቸው ከዛ አልኩና ቆሜ ቢላ ይዤ እየጠበቅኳችሁ ነው ስላቸው አሉ። ከዛ ሰዎቹ እየሳቁ ጥሏቸው በምን አመለጡ እንጂ በርግጠው ቢገቡ እኮ ገፍቼ ገፋቸው የሚወርቁ ናቸው። ቀጭን ናቸው። ቢላ ይዤ ቆሜ እየጠበቅኳችሁ ነው። አንደበት ያስመልጣል ካለበት ማለት ነው። አልኩ ወደ ነጩ እኔም እስመልሳለሁ። አንተም ማታውቁን ታላቅና ኃይለኛ ነገር አደርጋለሁ ነው እግዚአብሔር። ይህ ችግረኛ ጮኸ፣ እግዚአብሔር ሰማው ነው። አየህ በቃ እንትና አጋር ትዝ አለም እንደ ውሃ ጥም ስትጮህ መጥቶ እግዚአብሔር አይኗን ከፈተላት። አየህ አንደበት ደህንነት ያዘጋጃል። ሶዞ ብያለሁ። በቃ ረጅም እድሜ ያለው እዛ ላይ ነው። 5 እንጀራ 2 ዓሣ መብዛት እዛ ላይ ነው። በቃ ጤና ያለው ደህንነት ውስጥ ነው ያለው። ሶዞ ታዲያ በግሪክ ቋንቋ እዚህ አንደበት ብትናገረው ነገር ያመጣል። በቃ የምትናገረው ነገር ይፈጥራል። ትዛለም እግዚአብሔር ተናግሮ እኮ ሰማይ ይሁን ሲል ሰማይ ነው የሆነው። ፈጠረ እግዚአብሔር። ምድር ሲል ምድር ይፈጥራል። ግን ብዙ ሰው አያምንም። አንደበቱ እንደሚፈጥር አያምንም። አልኩ ያሳያሉ። ሙሴ ራሱ አትገባም የተባለው እግዚአብሔር ተናገር ለዓለቱ ተናገር ብሎት ወደዚህ ወደ ጸጋ ሊያመጣው ሲፈልግ እሱ ያጉ ስላለ መውጣት አልቻለም። አልኩ ህግ ውስጥ ያሉ ሰዎች መናገር አያምኑም። ስትናገር አያምኑም። አንድ ጊዜ በጣም ጄሲ በጣም ወደ ጄሲ አለ እግዚአብሔር ሰውና የሚነዳው መኪና በቃ እዚህ ግባ ያልተባለ ጭምድድ ያለች መኪና ማለት ነው። አሁን ጓደኛው ነገረው እግዚአብሔር ለኔ አውሮፕላን ይሰጠኛል አለው። በጣም ሳቀብኛል። አንተ የሚረባ መኪና ማትነዳ እግዚአብሔር አውሮፕላን ይሰጠኛል ትለኛል። ከዛ ምን አልኩት አለ ስማ እግዚአብሔር አውሮፕላን ይሰጠኛል ራይድ አልሰጠም ማለት ከልብ ልንገራችሁ እግዚአብሔር አውሮፕላን ሰጥቶት ከለከለው ራይድ። ልክ እዛ ሁለተኛ ነገሥት 7 ላይ ተዛራችሁ ነገ በሰማርያ እንዲሆናል ሲል ያ ጀንደረባ የትኛው ሰማይ ቢከፈት የትኛው ሲል በአይን ታላ አትበላም ማለት በበረከት የጠገቡ ረግጠው ገደሉ። ዛርጉ በበረከት የጠገቡ ረግጧችሁ እንዳይገሏችሁ ማመን ያስፈልጋል። ያላችሁትን ማመን። አሁን አውሮፕላን ሰጠው እግዚአብሔር አልሰጥም አለው ራይድ። የምትናገረው ነገር አብሶ ዳግም ከተወለድክ በውስጥ መንፈስ ቅዱስ አለ እንዳትረሳ። መንፈስ ቅዱስ በውሃ ላይ ሰፎ ነበር ይላል ዘፍጥረት 1 ላይ። ምን ነበር የሚጠብቀው? ቃል ነው የሚጠብቀው። ትዛሬዎችም ዘፍጥረት 1 ላይ 2 ላይ መንፈስ ቅዱስ በውሃ ላይ ሰፎ ነበር ይላል። ምን ነው የሚጠብቀው? ቃል። እግዚአብሔር ሲናገር ይፈጥራል። አሁን የምትናገሩት ነገር ይፈጥራል፣ ክሬት ያደርግላችኋል። በቃ የተናገራችሁት ነገር አካሉ ብታላችሁ ሱን የለተ በመጀመሪያ ቃል ነበር አይደል? ስጋም ሆነ አይደል የሚለው እግዚአብሔር ቃል ነበር። ቃልም በእግዚአብሔር ያ ቃል ቁጥር 10 ስጋ ሆነ ይላል። የምትናገሩት አካል ኔጌቲቭ ሆነ ፖዚቲቭ አካሉን ታዩታላችሁ። ትዛላችሁም ኢዮብ የፈራሁት መጣ አለ። አካል ሆነ። የምትናገሩት ነገር ሱን የለተ አካል ኔጌቲቭ ሆነ ፖዚቲቭ አካል ይሆናል። አካሉን ታዩታላችሁ። አሁን ያላችሁበት የተናገራችሁ ነው። ያላችሁበትን ህይወት የምትጠልቁ ንግግራችሁን ቀይሩ። ንግግርሽን አስተካክይ። ህይወትሽን የምትጠይቁ ሆነ ደስታሽ የሚሰረቅ ሆነ የእግዚአብሔር ቃል ሁሉ ጊዜ ደስ ይበላችሁ ነው የሚለው እግዚአብሔር ቃል። እኮ የምትናገሩት ነገር ደስታችሁን ይሰርቃል። ሁሌ ደስ ይሏል ፓስተር ተስፋ ሁሌ ደስተኛ ነው። በጌታ ደስ ይለኛል ጊዜ ደስታችሁን ይሰርቃል፣ ሰላማችሁን ይሰርቃል። ደህንነትን ማለት ነው። ደህንነት ነው። የደህንነት ፓርት እኮ ነው። የደህንነት ፓኬጅ ነው። ሌላውማ ከልብ ልንገር ስራ አልቋልቁ የደህንነት ፓኬጅ ይዘው ነው ደስ ይል አንዳንዱ አልቋልቁ ፓኬጁ ጌታ እኮ ወረዲ መጥቶ ፓኬጁን ሰጠን። መስቀል ላይ ስራ ጨረሰና እንካቸዋለ። በቃ this is yours አለ። አሜን 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 አሜን። ቀደም ነግራቸዋለሁ። እግዚአብሔር ያዳናቸው ከጠላቶቻቸው ምን አለ? ይናገሩ።
ይናገሩ ምትናገሩት ነገር ሞት አለ ህይወት አለ እዛ ላይ ማመን አለ ሞት አለ ህይወት አለ እስራኤሎችን ምረጡ አላቸው እግዚአብሔር በፊት ሞት አለ ህይወት አለ ምረጡ አላቸው መርገም አለ በረከት ምረጡ አላቸው ግን መጽሐፍ ቅዱስ ሲነግረ መረጡ ምንድነው ሞትን ሰሟቸዋል እግዚአብሔር ሙሴ ሲልካቸው 12 ሰላዮች 10 ኔጌቲቭ ሆነ አጠፋቸው ኢያሱና ካሌብ ግን እንገባለን እግዚአብሔር ብሏል ከሱ ጋር እንስማማለን አልኩ ለሰዎች ሳይስማሙ እንዴት አብሮ ይሄዳል ከእግዚአብሔር ጋር የምትስማማ ኢትዮጵያ ህዝብ ኤርትራ ስማ ኔጌቲቭ የተናገራት ተስማማ ኔጌቲቭ እያወራ የለኝም እያልክ አትስማማ ለሞት ነው እያልክ አትስማማ ችግር እያወራ አትስማማ ነበር አትስማማ ከሱ ጋር አብራችሁ አትሄዱ ሁለት ሰዎች ሳይስማሙ እንዴት አብሮ ይሄዳሉ ከእግዚአብሔር ጋር የምትስማማ እሱ ያለውን የስትል ይሄ ተስፋ ቃል አሜን እና ወሉ yes አባ yes ያልከው እውነት ነው ስማማለሁ እሱ ያለው ኮንፌሽን ማለት ምን ማለት ነው እሱ ያለውን ቃል ደግማችሁ መናገር ማለት ነው ይሄ ቃሉ ደግሞ መናገር ሰዓት አለኝ ያ ሰዓት አለኝ ትንሽ አለኝ መናገር አሜን አሜን ይሄ ቃል መንፈስም ህይወትም ነው ትዛሬ የሆነ 663 እኔ የምነግራችሁ ቃል መንፈስም ህይወትም ነው ኮንፌሽን ማለት እሱ ያለው ደግሞ መናገር እሱ ያለው መናገር ጌታ ትዝ ይላል እሞታለሁ እነሳለሁ ነበር በሶስተኛው ቀን ይነሳል ያለው አካል ሆነ ምትናገሩት ነገር አካል ሆኖ ታዩታላችሁ አካል ሆኖ ታዩታላችሁ ሱን ለታ ሁሌ የምታያነን ነው ምን ትናገረው ነገር ምን እየተናገርክ ነው ምን የሚናገር እንዴት አለ እንደ እግዚአብሔር ቃል እንደ ቃሉ መናገር አለኝ ይበዛልኛል ጳውሎስ እስር ቤት ሆኖ አይደል አለኝ ይበዛልኛል አምላኬ የሚያስፈልገኝ በክብር እኮ ሲል ያዘጋጅለታል አሁን ምትናገሩት ነገር መልሳችሁን ያመጣላችኋል እንደ እግዚአብሔር ቃል ከሆነ ግን እንደ እግዚአብሔር ቃል ካልሆነ ግን መልስ የለም ቀደም ነግሬያችኋለሁ እግዚአብሔር ራሱ ይሄን የፈጠረው በመናገር ብያችኋለሁ አሜን ታንኪዩ እናመሰግናለን አንድ ቦታ ላሳያችሁ ኦኬ ቀደም ምንናገረው ነገር ሁሉ ቀደም ነግሬያችኋለሁ ትናገሩት ነገሮች ሁሉ ቃሉ ምንድነው ወይ ኔጌቲቭ ወይ ፖዚቲቭ ከሆነ አካል ሆኖ ታዩታላችሁ ሱ ነው ለተር ይሆናል ዘር ነው ቃል ምን እየዘራ አልኩ ምድራችን ላይ ዘር ተዘርቶ አይደለም እንዲህ አይነት በቃ ችግር እንደ ባንዴ የሚነቀል መስሎት ኢትዮጵያ የሚቸኩል እዚህ ደግሞ ተገስት ያስፈልጋል ተዘራ ዘር ቀላል አይደለም ምድራችሁ ላይ ተዘራው ዘር እንዲህ አይነት ህዝብ የሚባል ህዝብ ተባልቶ የማያገዝ ማለት ነው አንድ ይጋባ የነበረ ህዝብ እንዲህ አይነት ክልል ምናምን ችግር መጥቶ አይደለም እንዲህ አይነት ነገሮች የገባችሁት ከዛ ጉድ ፈላ ከየት መርዝ ነው መርዝ ታውቃለህ መርዝ እሱ የሚያስፈልግ ምንድነው ተነቅልና ታፈር ዘንድ አለ ሚነቅልል የእግዚአብሔር ቃል ምትናገረው ቃል ምትነቅለው ይነቀላል አልኩ ኤርምያስን ተነቅልና ታፈር ዘንድ አለው ታውቃለህ መልካም ነገር እንኳን እንድታዩ ምትናገረው ያልኩ ኤርምያስ ሁለተኛ እግዚአብሔር ምን ታያለህ አለው የለውዝ በትር አለ አሁን መልካም አይታላሉ ቃል ይፈጽምላል አለ ምትናገሩት ነገር የምታዩት ነገር ይፈጥርላችኋል መልካሙን ክፉ እንድታረጋል ምትናገረው ነገር ማለት እሱ እግዚአብሔር ቃል ሰጠው ተነቅልና ታፈር ዘንድ ታጠፋና ትገለብጥ ዘንድ ተሰራና ትገነባ ዘንድ አለ ኤርምያስ ቁጭ አላደረገም ያንን ቃል ዛሬ ቃል ተሰጥቷቸው የለን መጽሐፍ ቅዱስ ቤታችሁ አለ አይደል ወይ ሸልፉ ላይ ካልተቀመጠ ወይ መኪና ውስጥ ካልተቀመጠ በስተቀር ከዛ ልክ እግዚአብሔር ሁለተኛ መጣስ ኤርምያስ 1:11 ምን ታያለህ አለው የለውዝ በትር አለ እግዚአብሔር በቃ ተስተመቸኝ አለው ምንም ነገር ውስጥ ቢገባ ኤርምያስ የሚያው ነገር ይወስድ ነበር እግዚአብሔር ያወጣው ነበር ነገር የለም እኮ አላለ ነገር አለ ግን ምትናገሩ ነገር ያወጣቸዋል አልሞትም በህይወት እኖራለሁ ገና እግዚአብሔር ስራ ሰራለሁ አልሞትም ዶክተር ነኝ I don't care what the doctor say I don't care what the people say I don't care what the devil say I don't care I am what the word of God say I am
I can have what the word say I can have. I believe the word of God. ቃሉን ነው ማምነው ቃሉን ነው የምናገረው ነው አለኝ ይበዛልኛል በጣም ይገርማል በጣም አንዳንድ ጴንጤግል ዲጃል በጣም ግርም ይላል በቃ አንዳንድ አመለካከታቸው አይለወጥም በቃ ያንን ሰውዬ በድሮ ነው ሊያውቁት የሚፈልጉት በቃ አመለካከታቸው አይቀየርም ዘሴም ምን አስጨነቀ አንተ የሰው አምሮ አንተ ራስ ነው ማስማረግ አለበት ያንተ እምነት ለራስ ይሁን ነው ያለው የኔ እምነት ለኔ ነው ይረዳኝ ሰው ከተባበረ ይሆናል አልተባበረ ግን አሁን አሜን አሜን ኦኬ እንት ለናም ብላችሁ ኦኬ የእምነት ጽድቅ ራሱ እንደሚናገር ላሳያችሁ አሁን ይሄ እምነት ጽድቅ ይናገራል እንደመናገር አለበት እንጂ እንዲህ ይላል እንት ለናም ብለንት ሙስ እንት ላይ ሮሜ ምዕራፍ 10 ላይ ቁጥር 5 ሙሴ ከሕግ የሆነውን ጽድቅ እንደዚህ አለ ለምለ ኦኬ የሚያደርገው ሰው በህይወት እንዲኖር ጽፏል አለ ከሕግ የሆነ ጽድቅ ምንድነው ማድረግ አለበት ሕግ ግን አትችልም ያዕቆብ 2:10 በደንብ አንበ ሕግ ማድረግ አትችልም አንዷን ከተሰናከል ጉድ ፈላ ከሕግ የሆነ ጽድቅ የሚያደርገው ሁሉ በህይወት እንዲኖር ጽፏል አለ ቀጥሎ በጣም ደስ ምንነን እንዲኖር ጽፏል የእምነት ጽድቅን እንዲህ ይላል ከዛ እንዳንል ምክር ይመክረናል እንዲህ ይላል አለ ከዛ እንደዛ ይመክር እንደዛ አለ ኦኬ በልቡ ማን ወደ ሰማይ ይወጣል አይበል ይህ ክርስቶስን ለማውረድ ነው ሌላ በል ወይም በልቡ ማን ወደ ጥልቁ ይወርዳል ክርስቶስን ከጥልቅ ለማውጣት ነው ነገር ግን አለና ቃሉ በአፍም በልቡ ሆኖ ቀርቧል አለ የምንሰብከው እምነት ቃል ነው አሁን ምን ማለት ነው ይሄ ማለት ምን ማለት ነው በልቡ ማን ወደ ሰማይ ይሄ ማለት ምን ማለት ነው ባጭሩ ልንገራችሁ ይሄ ማለት እንደገና ክርስቶስን ውረድና አጥድቀን ናና ዳብሰን ንካን እንደገና እንዳንል የተጻፈ መልእክት ነው ቃሉ በአፍ በልብ ሆኖ ቀርቧል ወደ ጥልቁ ማለት ይሄ ባጭሩ ነው ወተ ንካኝ እንዳትል የእምነት ጽድቅ አሁን ቃሉ በአፍ በልብ ሆኖ ቀርቧል ይናገራል የእምነት ጽድቅ እንዲህ ይላል አልሞትም በህይወት እኖራለሁ I am the righteousness of God in Christ Jesus I can have what the word say I can have lan አለኝ ይበዛልኛል ድል የሌለውን እንዳለ ተጠራለ አያውን ያለውን አይደለም ደካማው ብርቱ ነኝ ይበል ነው ያለው አየ አሁን የእምነት ጽድቅ ይናገራል የእምነት ጽድቅ ዝም አይልም ሳምቢወርቅ እንኳን ጻድቅ 7 ጊዜ ወርቃል 7 ይነሳል መውደቅንም አይፈራም ጻድቅ መውደቅንም አይፈራም ማጣትንም አይፈራም የዶክተር ሪፖርት አይፈራም ሰው ፊሽካ ወራ አይፈራም ሰው ምን አለ ከሰው ተፋተው ከሰው አርነትማ መውጣት አለበት ከሰው አርነቱ ሊወጣው ላል ጳውሎስ እኮ ዛንደ ቆሮንቶስ 9:12 ላይ ከሰው አርነት ካልወጣችሁ ጌታን ማገልገላችሁ ሰው ምን ይለኛል ሰው ካልወጣችሁ አታገልግሉም ጌታን በፍጹም የእምነት ጽድቅ ይናገራል ቀደም ነገር ጎጎ አንዱ የእምነት መንፈስ አለ ምንድነው የምትናገሩት ዛሬ መልእክቱ እሱ ምንድነው የምትናገሩት አመቅ ስለዚህ ታል ምንድነው የምትናገሩት እንደው ምንድነው የምትናገሩት ልጠይቃችሁ ብዬ ነው መልሱን እንግዲህ መልስላችኋለሁ ወደ ደግ ነኝ ምንድነው የምትናገሩ ልንገራችሁ ጻድቅ እንደሆንሽ ራይት እንዳገኘሽ ከእግዚአብሔር ፊት እሱና የሚያስጥል ሰይጣን ሚስታረክ ስትቆጣ ኃጢአት የለብንም ብለን እንዋሻለን ለእግዚአብሔር ቃሉም የለም ተዋሸ ሚስታረክ እንድጥል ማድረግ ወይ ከቢስት ጋር ስትጋጭ ከባስት እንድጥል ይሄን ጽድቅ ነው ያስተለ ሁሉ ጊዜ አምራቸስ I believe I'm righteous አመንክ እና ጻድቅ እንደሆንክ እናገር ይሄን ዋም ያመጣል ጽድቅ ጌታን ፈልጉ ያለው ይሄንን ጽድቅ ፈልጓል ይቅርታ አርጉልኝ ይሄንን ጽድቅ ይቅርታ ምን አለ ይሄንን ጽድቅ ይሄንን ጽድቅ ፈልጓል አንዴ ይቅርታ አንድ ጊዜ እንትን ተክቼ ነበር እንትን ላንቃት ለቃልኳት አሁን የእምነት ጽድቅ እንዲህ ይላል ይናገራል በቃ ሞት ላይ ይናገራል ማጣት ላይ አለኝ ይበዛልኛል አምላኬ የሚያስፈልገኝ በክብር በክርስቶስ ያዘጋጃል ሲል አሁን እየተዘጋጀለት ነው
የሚያስፈልግን እግዚአብሔር ያዘጋጃል። ወንትና ኒድ መለየት አለባችሁ። እግዚአብሔር ሁሉ የሚያዘጋጅላችሁ ትዛላችሁ። አብርሃም ልጁን ሊሰጥ ዘፍጥረት 12 ላይ መጀመሪያ ለሌሎቹ ነገራቸው። እኔና ልጄ ሄደን ሰግደን እንመለሳለን። ልጁ ጠየቀው እኮ አባባ ነው። ቢላው ይኸው፣ እሳቱ ይኸው፣ የመስዋዕቱ በጋር ምን መስላል? ከልቤ ልንገር አንተ ነህ ቢለው ይሮጥ ነበር ልጁ። እግዚአብሔር ይመስገን አብርሃም የእምነት ሰው ነው። የመስዋዕቱን በግ እግዚአብሔር ያዘጋጃል። እግዚአብሔር አላዘጋጀም? ምን አለ ብትቀየር? የመስዋዕቱን በግ እግዚአብሔር ያዘጋጃል። ይሄ እንደ እንጀራ ይሆንልኛል እንዳንበጣኔ ከምትሄድ ችግር ከምታወራ ምን አለ ብትቀየሩ? ኢትዮጵያ ውስጥ ተለወጥ ግድ የለም። ምድር እንድትቀየር ከፈለግ ንግግራችሁ ይቀየር። ኔጌቲቭ ነገር አውጣ ከአንደበት ላይ ተቀደስ። አንደበት ይቀደስ። አለዛ ኢሳይያስ ነካው እሳት ካልነካ ኢሳይያስ እኮ እሳት ነካው። አንደበቱ ረክሷላ። አንደበታችሁ ያረክሳችኋል። የምትናገሩት ነገር ያረክሳችኋል። በቃ ከእግዚአብሔር ጋር አብረ መሄድ አትችልም። አትስማሙም ከእግዚአብሔር ጋር። የምትናገሩ ነገር ካልቀየራችሁ አትለወጡም። ስለዚህ የእምነት ጽድቅ ምን ይላል አልኩ? እዛ ሮሜ 10:10 ላይ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል አለ። በልቡ አምኖ ይጸድቃል፣ በአፉ መስክሮ የእምነት ይናገራል። የምናገረው ምንድነው? ጻድቅ ነኝ እኔ ሁሌ ጻድቅ፣ አእምሮዬ ራሱ ጻድቅ፣ ማሰበው ጻድቅ። በጽድቅ ያለበትን አስቡ አይደል? በላይ ያለውን አስቡ። እስክትላጭ እውነቱን አስቡ። መጀመሪያውን ጭምትነትን፣ ፍቅርን፣ ጽድቅን እያለ ይናገር። ጻድቅ ነኝ እኔ አብሊቭ አምራቸስ ስጮህ ሰማለሁ። ጻድቃን ጮህ እግዚአብሔር ሰማቸው ይላል። ጻድቃን የጌታ አይኖች ወደ ጻድቃን ጆሮቹም ወደ ጮታቸው ነው እግዚአብሔር ጋር። ጻድቃን እህላቸው ሲራብ አላየሁም፣ ዘሩም ሲለምናል። አምራቸስ አምናለሁ አየ በአፍም በልብም ሆኖ ምኑ ቀርቧል? ቃሉ ቀርቦልሃል። አየ ይሄ ቃል ኢምፖርታንት መናገር ያለብኝ እንደ ቃል I don't care what I feel. I don't care. መናገር የምናገረው እንደ እግዚአብሔር ቃል እንደ ቃሉ። የምን ኔጌቲቭ ነገር ማውራት ቃሉና በቃ መሰረት የዳኛችሁት በዚህ ቃል ነው። ዳግም የተወለዳችሁ ከማይጠፋ ዘር ቃል ነው፣ ከእግዚአብሔር ቃል። ይሄ ቃል ወገኖቼ ይሰራል። ስለዚህ አቲንክ ኦልሞስት እየጨረስኩ ነው። ኦኬ ኢዮኤል ምዕራፍ 3:10 ላይ ምን አለ? ደካማው ምን ይበል አለ? ብርቱ ነኝ። ደካማው ምን ይበል? ብርቱ ነኝ። የምን መዝሙር 18 ላይ ቁጥር 17 ላይ አልሞትም በሕይወት እኖራለሁ ገና የእግዚአብሔር ሥራ እሰራለሁ። ዶክተር ነኝ። ታንክ ዩ ዶክተር። እሱ እኮ አይቶ እኮ ነገረ። እሱ እኮ በማይክሮሶፍት ነው ዶክተር። ትክክል ናቸው እኮ ዶክተር እያዩትን ነው የሚነግረው። ዶክተር በጣም አምናለሁ፣ ግን እሱ ያንተ መለወጥ ይችላል። ዶክተር አመሰግናለሁ አንተ አይተሃል። የኔ አምላክ ግን ይቀይራል። ይሄ ቃል ይቀይራል። የእግዚአብሔር ቃል ይቀይራል። በጣም የምወደው የእግዚአብሔር ሰው አለ ክሊፍሮድ ዶላር። ዶክተር ጋር ሲሄድ ካንሰር አለብህ ተባለ። ከዛውን መጀመሪያ ለሰዎች ብነግር ቀድመው ይቀብሩኛል አለ። አዎ ሰዎች ይቀብሩሃል እንጂ ቶሎ የምትነግራቸው ከሆነ ለሚስቴም ልነገር አልፈለኩም አለ። ግን ሚስቴ ስለሆነች ነገርኳት አለ። ከዛ በሬን ዘጋው አለ። ኮሚኒቲ ስጋ ደም መውሰድ ጀመርኳል። መናገር ጀመርኩ ሄድኩ አለ። ከዛ ዶክተር ጋር ሲሄድ የለም አለ። ስጋና ደም እየወሰድኩ ማለት ነው። የኮሚኒቲ ውሰድ ቤት ቁጭ ብለህ አትጠብቅ። ቸርች ጌታ ውሰዱን ያለ ቸርች አድርጎ አላለንም። እዚህ ሀገር እንደውም በየሳምንቱ ነው የሚወስዱት አሜሪካኑ። ደስ ይላል። በጣም ትልቅ ፓወር አለ እዛ ላይ። ትልቅ ቸርቻችሁን ይሰራላችኋል። የስጋና ደም በየሳምንቱ ብትወስዱ ከረጅ ያደርጋቸዋል። በጣም ይሰራልሃል። የሚቆረጥ ነገር ይቆርጥልሃል። ትልቅ ፓወር አለ እዛ ላይ፣ ኃይል አለ። ምክንያቱም ለሰዎች ከነገር ይገሉሃል። እምነት የሌለው ሰው ይገላል እንጂ ለምን አንተ ትነግረዋለህ? ምን አስነገረ? ጥሩምባ ምን አስነፋ? ከዛ ዶክተር ጋር ሲሄድ ትክክል ሆኗል። አንዴ በጣም የሚያስጠላ ሰው ነበር። መልኩ ከማስጠላቱ የተነሳ ከቤት ያወጣል። በቃ እየፈራ ማለት ነው። ከዛ ከተማ ውስጥ ደግሞ በጣም የምታምር ሴት፣ ልዩ ሴት፣ ካንቺም ማትበልጥ
ሁሉ ሰው ነው ይጠይቃት። አንዳንዱ ትንቢት ነብይ ተናገረ እንደዚህ ባቆም ባክ ነብይ ተናገረኝ ብለህ የምታገባን ማገብ አታቆማለህ። አቁም አንተ ነብይ አግባያት የምታወራ ከሆነ ተሳስተሃል። እንደዛ ብሎ ነገር የለም። አንዳንዱ በልማዮች እምቢ ሁሉንም ኤክስ አደረገች። ይሄኛው ሰውዬ ቤቱ ሆኖ ቲቪ ሲከፍት ጌታን አገኘ። ከዛ ራሱን አወቀ ማን እንደሆነ መናገር ጀመረ። ቴኔ ለካምራቸስ ጻድቅ ነኝ፣ ቅዱስ ህዝብ ነኝ፣ የተመረጡልን ነፃ ወጣ። በሩን ከፍቶ ወጣ ማለት ነው። ጌሷት ከዛ ያቺ ሁሉን እምቢ ያለች ሴት መታ ከሱ ጋር ተጋባች። አሜን። ምንድነው ያመዘጋጀለት? የሚናገረው ነገር እንዴ ማጣለነኝ እኔ ምናምን እያልስ የምትይው ከሆነ ማንነሽን ማትናገሪ ከሆነ ውጩን እያያችሁ ውጩ ያሸንፋቸዋል። እሱ የሚታይ ነው። የማይታየው የሚታይ ባንመለከት ነው ይለው እግዚአብሔር ቃል። የምትናገሩ ነገር የማይታዩ ነገር እንድታወራጋቸዋል አልኩኝ ከፈጥራል። ስለዚህ ደካማ ምን ይባል አለኝ። ኢሳይያስ 8:10 ላይ ደግሞ እንደዛ ለጻድቁ ነው 3:10 ላይ ለጻድቁ እንዲበለው መልካም ይሆንለታል። ለጻድቁ ምን በላው? መልካም ይሆንልሃል፣ መልካም ይሆንልሃል። ስለዚህ የመናገር ኃይል ዛሬ ቁጥር 1 ሰዓት ያልቋል። የመናገር ኃይል አጥን ጨምርላችኋለሁ ምስክርነት። እኔ ራሴ የተናገርኩት እዚህ እንዳደረሰኝ ማለት ነው። ድሮ አታምን ነበር እናቴ ስናገር ነበር። እኔ ወጣለሁ እኔ ምጦርሽ እኔ አሜሪካት ምን ምጦርሽ ፈረንጅ የምትመስልት አገባለሁ በቃ እላት ነበር። ትሰርበኝ ነበር። ብር ስፈልግ ስጠይቃት እሷ ቁጥር ለውጥ ነገራቸዋል። ተናገራችሁ ነገር ያደርሳቸዋል። የኢትዮጵያ ህዝብ ምን ይነግራሉ? ንግግር ይቀየር እና ወደ ጌታ መጀመሪያ ለጌታ ሰሊንደር አድርግ። ለጌታ ልብን ስጥ። መጀመሪያ ስጪ ልብሽን። ለጌታ ካልሰጣ አንተ ልብን መለወጣችን ሃይማኖተኛ የምትሆነው። ዛሬ ስንት ፈሪሳውያን አለ በራሱ ጽድቅ የተሞላ። ይሄ ኢየሱስ ይግባ ጌታ እሺ በሉት። መጀመሪያ ልክ ጳውሎስ እንዳለው ማለት ተሸነፍ፣ ለኢየሱስ ተሸነፍ። የኢትዮጵያ ህዝብ ኤርትራ ተሸነፍ ብያለሁ። ኢየሱስ ያሸንፍ መጀመሪያ። ከዛ ደስትን ይቀየራል። ኢየሱስ ካልገባ ራስ መለወጥ አትችልም። ያለኔ ምን ልታረጉ አትችሉም ማለት አትችል ያለሱ ፍሬ እንኳን ማፍራት አትችልም ያለሱ። ስለዚህ ጌታ ግባ በለው። አጭር ጸሎት ጸልያለሁ። እዚህን ጌታ ስትቀበል ይሄ ቸርች አይደለም፣ ፌስቡክ ቸርች አይደለም፣ ዩቲዩብ ቸርች አይደለም፣ ሬዲዮ ቸርች አይደለም። ባለበት ቦታ ጌታን አግኝቻለሁ ብዬ ደህንነት ደቀ መዝሙር ያስተምረዋል። እኔ ያለበት ቸርች የለም ካልክ ፓስተር ተስፋ ያለማ ዩቲዩብ ላይ ጭኝላለሁ፣ ፌስቡክ ላይ ደህንነት ደቀ መዝሙር ያስተማርኩት አለ፣ ፈውስ ቃል ጭኛለሁ። ደግ ነኝ ፓስተር ያልጫነው አለ እንዴ? እግዚአብሔር ይመስገን ጌታ በረዳን መጠን ማለት ነው። ስለዚህ እዛ ተናለ አጭር ጸሎት ጸልያለሁ። ሬዲዮ ላይ አጭር ጸሎት እኔ መጸሎት ጸልይ ማሽ ቦታ ስለሚሄድ አጭር ጸሎት ጸልይ። ጌታ ግባ በለው። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔር አብ ከሙታን በልብ ትድናል። ጌታ የምትለው ውስጥ ሲገባ፣ ውስጥ ካልገባ ጌታ አትችልም። የሆነ ጌታውን ነገር አለ ውስጥ ጌታውን ነገር አለ ወይ ሙስና ይሆናል፣ ዘር ይሆናል፣ ሰምቲንግ በቃ ሱስ ይሆናል፣ ሰምቲንግ ጌታው ነው ባል በህይወት ላይ ማለት ነው። ግን ኢየሱስ ሲገባ ጌታ ነው ትላለህ። ወይ ጌታ እኔ ፓስተር ተስፋዬ ጌታ ነው ይበል፣ ጌታ ነው ይበል። ቲቪተኛ ነበር፣ ቦክሰኛም ነበር፣ ካራቲስት በቃ ብዙ ነገሮች ምሳሌ ነበር። ግን ይሄ ሁሉ ያለ ኢየሱስ ዜሮ ነው። አጭር ጸሎት እኔ ምለው ጮክ ብለ በእምነት ሬዲዮ ላይ አለ፣ ያው ሬዲዮ ላይ አለ። ታንኪዩ እኔ ምለው ጮክ በልና ሬዲ ጌታ ኢየሱስ ሆይ በደሌን ኃጢአቴን በደም ጠብልኝ። ከዚህ ሰዓት ጀምሮ አምናለሁ፣ እቀበላለሁ። ኢየሱስ ጌታ እንደሆነ በአፌ መሰክራለሁ። እግዚአብሔር አብ ከሙታን እንዳነሳው በልቤ አምናለሁ። ስለተቀበልከኝ በመንፈስ ቅዱስ ኃይል ስለምትሞላኝ አመሰግናለሁ። ዓለምን ሰይጣንን እከዳለሁ። ከኢየሱስ ጋር ኪዳን አደርጋለሁ። አሜን። ወልካም አጭር ጸሎት በቃ ወልካም ከኢየሱስ ጋር ኪዳን አደርግ። ከዛ እሱ ደስን ይቀይራል። ኢየሱስ ብቻ ነው በቃ ብርቱ እንድትሆን የሚያደርገን። እሱ ካለ ብርና ወርቅ የለኝም ማለት ኢየሱስ አለና ኢየሱስ አለ ተመነዝሯል።
ዌልካም ወደ ኢየሱስ የመጀመሪያ ነገር ያለው ፓስተር ተስፋ ያለማ ዩቲዩብ ላይ ተስፋ ያለማ ፌስቡክ ላይ ሬዲዮ ላይ ደግሞ 5189015 በሞባይል ፎን በሜትፈር ማስቶስ የገባ ነው ቀዳልኩም እንትን ዌብሳይት ላይ ሊንክ አለ በይያለሁ ስገባ ዌብሳይት ላይ ሆም ፔጁ ላይ ሬዲዮን ክሊክ ስታደርጉ ይከታል እግዚአብሔር እናመሰግናለን በጌታ በኢየሱስ ስም ዛሬ የመናገር ኃይል ዛሬ በኢየሱስ ክርስቶስ ስም ይሄ ትምህርት ደስቲናችሁን ይቀይር በኢየሱስ ስም ቀንበር ይሰበር እግዚአብሔር እናመሰግናለን ሰላም ጦርነት ስለሻር እዛ የኢራንና የእስራኤል ሰላም ስለሆነ ሰላሙ ስለገቡ ጌታ እናመሰግናለን በኢየሱስ ስም ከፍ ገባን in Jesus name amen ተባረክ ኢየሱስ ጌታ ነው ጸጋ ይብዛላችሁ ስለዚህ ኢየሱስ ጌታ ነው I think ሬዲዮን እንትን ላርጋትና ታንኪ መንፈስ ቅዱስ እናመሰግናለን ኦኬ ኢየሱስ ጌታ ነው ጸጋ ብዝት ይበልላችሁ I think ቁጥር 2 ማክሰኞ እንገናኝ I think ምናልባት I think የሚቀጥለው ወር ላይ I think ኦንላይን ላይ ለታዩም ትችላላችሁ ለአንድ ወር እና እንደ እግዚአብሔር ፍቃድ እስቲ ገር ተነግራችኋለሁ እና ኢየሱስ ጌታ ነው ጸጋ ይብዛላችሁ እና ሼር አድርጉት ይሄን ላኩት ሰብስክራይብ ሼር ኮሜንት ኢየሱስ ጌታ ነው ጸጋ ይብዛላችሁ ተባረኩ ማይክ ተባረኩ ሼር አድርጉት